በመካከለኛው ምስራቅ ያለው የኃይል ሚዛን እየተለወጠ ባለበት በዚህ ጊዜ የቱርክ የውጭ ጉዳይ ሚኒስቴር የሆኑት ሃካን ፊዳን የሰጡት መግለጫ በአካባቢው ያለውን የኒውክሌር ስጋት አዲስ መልክ ይዞታል። ቱርክ ከኢራን የኒውክሌር ፍላጎት ጋር በተያያዘ ስጋት ቢኖራትም እስካሁን የኒውክሌር ጦር መሳሪያ የመታጠቅ ፍላጎት እንደሌላት ብታሳውቅም ሁኔታዎች ከተቀየሩ ግን ወደ ፉክክሩ ለመቀላቀል ልትገደድ እንደምትችል ፍንጭ ሰጥታለች። ብሉምበርግን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን የዘገቡት ይህ መረጃ የቱርክን የረጅም ጊዜ የደህንነት ስትራቴጂ ሊቀይር የሚችል አንድ ትልቅ እርምጃ ተደርጎ ተወስዷል። ቱርክ ከኢራን የኒውክሌር ፍላጎት ጋር በተያያዘ ባላት ስጋት ምክንያት በቀጠናው የሚካሄደውን የኒውክሌር ጦር መሳሪያ ፉክክር የመቀላቀል እድሏን ወደ ጎን አላገለለችም። ብሉምበርግ የቱርክን የውጭ ጉዳይ ሚኒስቴር ሃካን ፊዳን መግለጫ ዋቢ አድርጎ እንደዘገበው አንካራ በመካከለኛው ምስራቅ ያለውን ተሰባሪ የኃይል ሚዛን ላለመናጋት ጥረት እያደረገች ቢሆንም ይህ ሚዛን መዛባቱ መጠነ ሰፊ የኒውክሌር ፉክክር ሊቀሰቅስ እንደሚችል ታምናለች። ይሁን እንጂ የደህንነት ስጋቶች ይበልጥ እየተባባሱ ከሄዱ ቱርክ በዚህ ሂደት ውስጥ ለመሳተፍ ልትገደድ እንደምትችል ሚኒስትሩም ጠቁመዋል። ሚኒስትር ፊዳን እንደገለጹት አንካራ በመካከለኛው ምስራቅ ያለውን የኃይል ሚዛን ላለመበላሸት ከፍተኛ ጥረት እያደረገች ቢሆንም የኢራን የኒውክሌር መርሃ ግብር ወደ ጦር መሳሪያነት የሚያመራ ከሆነ ግን ቀጠናዊ የኒውክሌር ፉክክር መፈጠሩ የማይቀር ነው። ይህ ሁኔታ ቱርክን ጨምሮ ሌሎች የአካባቢው ሀገራት ራሳቸው ለመከላከል ሲሉ ወደ ተመሳሳይ መንገድ እንዲያመሩ ሊያስገድዳቸው ይችላል። ይህ የቱርክ አቋም ግልጽ የሆነው አሜሪካ የኢራንን የኒውክሌር መርሃ ግብር ለመክታት ዲፕሎማሲያዊ ጥረት እያደረገች ባለበትና በኦማን በኩል ንግግሮች እየተካሄዱ ባሉበት ወቅት ነው። በሌላ በኩል ቱርክ እስራኤል የኒውክሌር ጦር መሳሪያ ባለቤት መሆኗን በግልጽ በመጥቀስ የሁኔታ የቀጠናውን መረጋጋት እንደሚያናጋ ትከራከራለች። ሚኒስቴር ፊዳን እንደሚሉት የኒውክሌር ጉዳይ ከፍ ያለ ስልታዊ ፋይዳ ያለው በመሆኑ ሰፋ ያለ እይታ ሊኖረው ይገባልም ብለዋል። ቱርክ በአሁኑ ወቅት የኒውክሌር ጦር መሳሪያ ለመስፋፋት ስምምነት ታማኝ ፈራሚ ብትሆንም በኢራን በኩል የሚታየው ወታደራዊ የኒውክሌር እንቅስቃሴ በአካባቢው የሰንሰለት ምላሽ ሊፈጠር ይችላል የሚል ስጋት አለ። ለዚህ ማሳያ የሚሆነው ሳውዲ አረቢያም የኢራን ስጋት ካልቆመ ተመሳሳይ መንገድ ለመከተል ዝግጁ መሆኗን መግለጿ ነው ተብሏል። ቱርክ በአሁኑ ወቅት የመጀመሪያውን የኒውክሌር የኃይል ማመንጫ ጣቢያ ለአገልግሎት እያዘጋጀች ቢሆንም ይህ ፕሮጀክት ለሰላማዊ የኤሌክትሪክ ኃይል ማመንጫነት ብቻ የታሰበ መሆኑን ገልጻለች። ሆኖም በአዳና ክፍለ ሀገር በሚገኘው የኢንጀርሊንክ አየር ጦር ሰፈር የኔቶ አካል የሆኑ የአሜሪካ የኒውክሌር አረሮች ቢቀመጡም ቱርክ እነዚህ መሳሪያዎች የማዘዝ ወይም የመጠቀም መብት የላትም። የጥገኝነትና በአካባቢው ያለው የጸጥታ ስጋት ቱርክ የራሷን የኒውክሌር አማራጭ እንድታስብ ሊገፋፋት እንደሚችል ተንታኞች ይናገራሉ። ሚኒስቴር ፊዳን በኦማን እየተካሄደ ያለውን የአሜሪካና የኢራን ድርድርን አስመልክተው ሲናገሩ የአየር ድብደባዎች በቴህራን ያለውን ስርዓት እንደማይለውጡና ቀጠናው ሌላ ትልቅ ጦርነት የመሸከም አቅም እንደሌለው አስጠንቅቀዋል። ይህ የቱርክ አቋም በአውሮፓ ውስጥ ከሚታየው አዲስ የደህንነት እንቅስቃሴ ጋር የተያያዘ ነው። ስዊድን ከፈረንሳይና ብሪታንያ ጋር በኒውክሌር መከላከያ ዙሪያ ምክክር መጀመሯ አጋሮቿ ከአሜሪካ ድጋፍ ባለፈ የራሳቸውን ዋስትና ለመፈለግ እየጣሩ መሆናቸውን ያሳያል። ቱርክም የኢራን የኒውክሌር ቴክኖሎጂ ወደ ቦምብነት ከተቀየረ የአካባቢው ሀገራት ወደ ፉክክሩ መግባታቸው አይቀሬ መሆኑን በማስገንዘብ ዓለም አቀፉ ማህበረሰብ ስጋቱን ቀድሞ እንዲገታው ጥሪ እያቀረበች ትገኛለች። ይህ የቱርክ ስትራቴጂያዊ ለውጥ በቀጠናው ብቻ ሳይሆን በዓለም አቀፍ ደረጃ ያለውን የኃይል ሚዛን የሚፈታተን መሆኑ አይቀሬ ነው። በተለይም አንካራ የራሷን የኒውክሌር የኃይል ማመንጫዎች በመገንባት ላይ መሆኗ ወደፊት ወታደራዊ ዓላማ ላለው ቴክኖሎጂ አስፈላጊውን የሰው ኃይልና የእውቀት መሰረት ሊሆናት እንደሚችል የፖለቲካ ተንታኞች ይገምታሉ። ምንም እንኳን አገሪቱ አሁን ላይ መርሃ ግብሯ ለሰላማዊ አገልግሎት ብቻ እንደሆነ ብትገልጽም የቴክኖሎጂ ሽግግሩን ማፋጠኗ አስፈላጊ ሆኖ ሲገኝ ወደ ጦር መሳሪያ ግንባታ ለመዞር የሚያስችል የመቀየሪያ ቁልፍ እንደሚያዝ ይቆጠራል። ከዚሁ ጋር ተያይዞ የቱርክ ፍላጎት ከደህንነት ስጋት ባለፈ በሙስሊሙ ዓለምና በመካከለኛው ምስራቅ ያላትን መሪነት ለማረጋገጥ የምታደርገው ጥረት አካል ተደርጎ ሊወሰድ ይችላል። ኢራን የኒውክሌር ኃይሏን ቱርክ ወደ ኋላ የምትቀር ከሆነ በአካባቢው ያላት ተሰሚነትና የዲፕሎማሲ ተጽዕኖ ሊቀንስ እንደሚችል ትሰጋለች። ይህ ደግሞ በሳውዲ አረቢያና በሌሎችም የቀጠናው ሀገራት ዘንድ ተመሳሳይ ስሜት በመፍጠር መላው መካከለኛው ምስራቅ ወደማይታወቅና እጅግ አደገኛ ወደሆነ የጦር መሳሪያ ሽሚያ እንዲገባ ያደርገው ይችላል። በሌላ በኩል በአውሮፓና በኔቶ አጋሮች ዘንድ የሚታየው መከፋፈልና የአሜሪካ የረጅም ጊዜ የደህንነት ዋስትና አስተማማኝ ለመሆን ቱርክን መሰል ጠንካራ ሀገራት የራሳቸውን የመከላከያ አማራጭ እንዲፈልጉም እያስገደዳቸው ነው። በኢንጀርሊንክ የሚገኙት የአሜሪካ የኒውክሌር አረሮች ለቱርክ ሙሉ ዋስትና ሊሆኑ አለመቻላቸውና አገሪቱ በእነዚህ መሳሪያዎች ላይ ትዕዛዝ የመስጠት መብት የሌላት መሆኑ የራሷን ሉዓላዊ የኒውክሌር አቅም የመገንባት ፍላጎቷን ሊያነሳሳው እንደሚችል የተገለጸ ነው። ይህም በሁለተኛው የዓለም ጦርነት ማብቂያ ላይ የተዘረጋውን ዓለም አቀፍ የኒውክሌር ቁጥጥር ስጋት አደጋ ላይ የሚጥልና አዲስ የጂኦፖለቲካዊ ምዕራፍ የሚከፍት ክስተት ሊያደርገው ይችላል። የሃካን ፊዳን መግለጫ ለዓለም አቀፉ ማህበረሰብ የተላከ ግልጽ ማስጠንቀቂያ ሲሉ አንዳንድ ተንታኞች ገልጸዋል። ይህም የኢራን የኒውክሌር ጉዳይ በዲፕሎማሲያዊ መንገድ ካልተፈታና የእስራኤል የኒውክሌር ባለቤትነት ጉዳይ በዝምታ መታለፉ ከቀጠለም ቱርክ ብሔራዊ ደህንነቷን ለማስጠበቅ ስትል ማንኛውም ዋጋ ለመክፈልና የኒውክሌር ክለቡን ለመቀላቀል ዝግጁ መሆኗን ያሳያል። ይህ ደግሞ በመጪዎቹ ዓመታት ቀጠናው ከጦርነት ስጋት ባለፈ ወደ ከፋ የኒውክሌር ግብግብ ሊያመራ እንደሚችል ይጠቁማል። ይህ የቱርክ ስትራቴጂያዊ አቅጣጫ ሀገሪቱ ከምዕራባውያን የደህንነት ጥላ
ጥላ ስር ወጥታ የራሷን የሉዓላዊነት ዋስትናን ለማረጋገጥ የምታደርገው ጥረት አካል ተደርጎም ሊወሰድ ይችላል። ላለፉት 10 ዓመታት ቱርክ በኔቶ የኒውክሌር ጥበቃ ስር ብትቆይም አሁን ላይ ያለው ዓለም አቀፋዊ ሁኔታ ግን ጥገኝነትን ወደ ጎን በመተው ራስን የመቻል አስፈላጊነትን እያጎላ መጥቷል። በተለይም አሜሪካ በመካከለኛው ምስራቅ ያላትን ተሳትፎ የቀነሰ መምጣቱና የኢራንና የእስራኤል የኒውክሌር ፕሮግራም ወደ ወሳኝ ምዕራፍ መሸጋገሩ አንካራ ለከፋ የህልውና ምርጫ እየዳረጋት ይገኛል ተብሏል። ከቴክኖሎጂ አንጻር ሲታይ ቱርክ በአሁኑ ወቅት እየገነባቻቸው ያሉት የኒውክሌር የኃይል ማመንጫዎች ወደፊት ለወታደራዊ አገልግሎት የሚውል እውቀትን ለማካበት እንደ ድልድይ ሊያገለግሉ እንደሚችሉ ይታመናል። ይህ ድብቅ የኒውክሌር አቅም ተብሎ የሚጠራው ስልት አገሪቱ በአሁኑ ወቅት የጦር መሳሪያውን ባትጠቀምበትም አስፈላጊ ሆኖ ሲገኝ በአጭር ጊዜ ውስጥ ወደ ኒውክሌር ባለቤትነት ለመሸጋገር የሚያስችላትን መሰረት እንድትጥል ይረዳታል። ይህም ቱርክን በቀጠናው ውስጥ ከኢራን ጋር እኩል የሆነ ስልታዊ ተጽዕኖ እንዲኖራት ከማድረጉም በላይ ማንኛውም ወታደራዊ ጥቃት ከመፈጸሙ በፊት ጠላቶቿ ዳግም እንዲያስቡ የሚያስገድድ የመከላከያ ግንብ ይፈጥርላታል። የቀጠናው ፖለቲካዊ ሽኩቻም ለዚህ ውሳኔ ትልቅ ግፊት እያደረገ ነው። ቱርክ፣ ሳውዲ አረቢያና ኢራን በመካከለኛው ምስራቅ የአመራር ሚናውን ለመያዝ በሚያደርጉት ፍልሚያ የኒውክሌር ኃይል መሆን የመጨረሻው የኃይል መግለጫ ተደርጎ ሊወሰድም ይችላል። ኢራን ቦምቡን ከጨረሰች ቱርክ ዝም ብላ የምትመለከት ከሆነ ይህ በአረቡ ዓለምና በእስልምናው ማህበረሰብ ዘንድ ያላትን ክብርና ተጽዕኖ በእጅጉ ይሸረሽረዋል የሚሉም አልጠፉም። ስለዚህ የአንካራ እርምጃ ለብሔራዊ ደህንነት ብቻ ሳይሆን ለቀጠናዊ የበላይነትም ጭምር የሚደረግ ግብግብ ያደርገዋል። በመጨረሻም ቱርክ አሁንም ቢሆን ለዲፕሎማሲያዊ መፍትሄ ቅድሚያ እንደምትሰጥ ብትገልጽም ዓለም አቀፉ የኒውክሌር ቁጥጥር ስርዓት ፍትሐዊ ካልሆነና የእስራኤልን መሰል ሚስጥራዊ የኒውክሌር ክምችት ችላ ማለቱን ከቀጠለ ቱርክ የራሷን መንገድ ለመቀየስ እንደማታመነታ ግልጽ መልእክት አስተላልፋለች። ይህ ደግሞ በቅርብ ዓመታት ውስጥ መካከለኛው ምስራቅ ከመደበኛ ጦርነት ባለፈ ወደ ውስብስብና አደገኛ የኒውክሌር ፉክክር አዙሪት ውስጥ ሊገባ እንደሚችል ትልቅ ፍንጭ የሚሰጥ ነው።